የራስ ያውነት ለሰው ልጆች ዋነኛው ጠላት እንደሆነ ማሰብ መቻል። በተለይ ይህንን ትምህርት ስንጠቀልለው በምድር መቼም የማይቆም ሰልፍ መኖሩን የሚረዳ ክርስቲያን ያስፈልጋል። ነገር ግን ሰልፉን እያሰቡ ከመታወክ በመሞት አሸናፊ መሆን ነው የዚህ ትምህርት ዋና ነጥብ። የዚህ ትምህርት ነጥብ ሰልፍን ማስቆም አይደለም፣ በሰልፍ መካከል በድል መመላለስ። ስለዚህ እግዚአብሔር ኢየሱስ ክርስቶስን ከሰጠበት ዋነኛ ነጥብ አንዱ ሁልጊዜ እንደምነግራችሁ የራስን ሕያውነት ማጥፋት ነው። እኛ መኖር የምንፈልገው ሰርቫይቭ ማድረግ የምንፈልገው ነገር በእኛ ማድረግ፣ በእኛ መጽደቅ፣ በእኛ ምናምን እሱን ነው መዝጋት የፈለገው እግዚአብሔር ከኛ ይሁን። በእርሱ ላይ ባለ እምነት፣ በእርሱ ላይ ባለ መደገፍ እንድንኖር ነው የእግዚአብሔር ፍላጎት። ይህን የማታደርጉ ከሆነ ሰይጣን ትልቁ ፕሮግራሙ ራሳችሁን እንድታዩ ማድረግ ነው። ምክንያቱም ለሔዋን መጥቶ ምንድነው ያላት? እንደ እግዚአብሔር ትሆናላችሁ። አያችሁ፣ እናንተ እግዚአብሔር ከሚሰጣችሁ መመሪያ ይልቅ ከእግዚአብሔር እኩል መሆን የምትችሉበት መንገድ አለ ብሎ ነው ሰይጣን ሔዋንን ያታለላት፣ ዲፊት ያረጋት። አያችሁ፣ የሰይጣን ክፋቱ ይሄ ነው። በጣም የሚገርማችሁ ነገር ጌታ ኢየሱስ በመቅደስ ሄዶ እናንተ ቤቴን የወንበዴ ዋሻ አረጋችሁ ብሎ ጅራፍ አነሳ። ሰይጣን ጅራፍ አያነሳም። በጣም ነው የሚክብህ። እንዳንተ አይነት ሰው አለ እንዴ ነው የሚልህ። አሁን እዚህ ዓለም ላይ እንዳንተ አይነት አሁን ድሬዳዋ ውስጥ፣ አዲስ አበባ ውስጥ፣ ጎጃም ውስጥ ምናምን ውስጥ እንዳንተ አይነት አገልጋይ አለ? አውሮፓ ውስጥ እንዳንተ አይነት አገልጋይ አለ? አሜሪካ ውስጥ እንዳንተ አይነት በዚህ ነው የሚጥልህ። አንተ እኮ እንዲህ አይነት ስህተት አለብህ ቢልህማ ስህተቶችን ለማስተካከል ትነሳለህ። ስህተቶችን ሁሉ ዘግቶ ይክብህና ነው የሚጥልህ። አያችሁ፣ ለዛ ነው ጌታ ኢየሱስ ክርስቶስን አጋንንቶች እየመጡ ምን ይሉት ነበር? ጊዜያችን ሳይደርስ ልታጠፋን መጣ፣ ለምን መጣህብን እያሉ ማውራት የፈለጉት ነገር አለ። ኢየሱስ ግን እንዳይገልጡት ምን ይላቸው ነበር? ያዛቸው ነበር። ምክንያቱም ኢየሱስ የሚከብረው ባጋንንቶች ሙገሳ አይደለም። ስለዚህ በደንብ አስተውሉ። ምንድነው ሊበሏት ያሏትን ምናምን ምን ይሏታል ነው የሚባለው? አይደለ አይባልም። እናንተ ሀገር ምንድነው ሊበሏት ያሏትን? ምን ዶሮ ነው ድመት ነው? አንቺ አታውቂም? ሊበሏት ያሏትን ጅግራ ምን ይሏታል? ዶሮ ይሏታል። ዶሮ ነች ጅግራ። ግን ሊበሏት ሲያስቡ ምን ይሏታል? አንቺ ዶሮ በጣም ነው የምትጣፍጪ ዶሮ፣ ያበሻ ዶሮ። ግን ምን ይሏት ነው? ወመኔ ሰይጣን ካቆለጳጰሰህ ሊቀረጣጠፍህ ነው። የሔዋንን እግዚአብሔር እኮ ይገርምሻል እንደሱ የመሆን እድልሽን ነው የዘጋብሽ አላት። እግዚአብሔርን እንደ ጠላት፣ እሱን እንደ ወዳጅ፣ እሷ ደግሞ ከማንም የተሻለ መሆን የምትችል አድርጎ አስቀመጠላት። በዚህ የዚህ ምድር ሰልፍ በምድር ላይ እስካለ ድረስ መልኩን ይቀያየር ይሆናል፣ ደረጃውን ይቀያየር ይሆናል። በእያንዳንዱ ሲዝንህ ላይ ሰልፍ አለ። ሰልፎቹን ማሸነፍ የምትችለው ግን በዋናነት ያንተን ሕያውነት ስታቆመው ነው። ይሄ ትልቁ ጠቃሚ ነጥብ ነው። ዳዊት ሁላችንም እንደምታውቁት በመዝሙር መጽሐፍ ውስጥ ምን ብሎ ይናገራል? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። ይህ በጣም የተረጋጋ የአማኝ ንግግር ነው። በጣም የተረጋጉ አማኞች አጠገብ ስትሄዱ የሚነግሯችሁ ነገር እግዚአብሔር አለ ነው የሚሏችሁ። በነገራችሁ ላይ እግዚአብሔር አለ ማለት የሃይማኖት ቋንቋ እንዳይመስል። ለአንድ ሰው ምሽጉ ይሄ ነው።
አየህ ለምሳሌ አንድ ሀገር እንትን አለው አይደል ራዳር አለው አይደል ጥበቃ አለው እና አሁን ለምሳሌ የኢትዮጵያ ክልል ውስጥ ሳይፈቀድ የትኛውን ፕሌን ከገባ ውጣ ነው የሚባለው አይደል ካልወጣስ ያው በራሱ ይፈርዳል ማለት ነው እና ሁሉ ጊዜ አንድ ስራ አለው ይሄ ራዳር ስራው ያልተፈቀደለትን ማንኛውንም በረራ መጠቆም ነው ወደታች በረም ተብሎ ሰው እግዚአብሔር ከኔ ጋር ነው ካለ የትኛውንም የሰይጣንን ምክር እያሸተተ ይሄማ እግዚአብሔር አይደለም እያለ ነው ሪጀክት የሚያደርገው አሁን በጣም ብዙ ሰው ተቀላቅሎበታል በጣም እዚህ ቤት ደጋግሜ ለማሳየት እንደምሞክረው ትንቢትና መንፈሳዊነትና ስሜት ቸርች ውስጥ ልትለያቸው እስካትችሉ ድረስ መንታ ሆነው እየኖሩ ነው ገብታችኋል ኤቭሪዋን ብሎኛል ይላል ከዛ የሰውን ህይወት ደግሞ ስታየው ያልተባለ ሰው ነው የሚመስለው ብሎኛል በተባለን ቁጥር አለማረፋችን አንድ ጥያቄ ነው ምክንያቱም እግዚአብሔር ተናገረ እኔም ሰማው ኃይል የእግዚአብሔር ማንንም በኔ ላይ ሊበረታ አይችልም ማለት ዳዊት እያለ ያለው ምንድነው በሞት ጥላ መካከል እንኳን ቢሄድ ያ ማለት የሞት ጥላ ማለት በደንብ አስተውሉ ሞት ሰክሰስፉል የሆነበት ሲቹዌሽን ማለት ማንንም ሊወጣበት የማይችል ለምሳሌ አውሮፕላን የሆነ ነገር መርከብ ጠፋ ከተባለ የት ሄዶ ነው የሚባለው የት ሄዶ ነው የሚባለው ቤርሙዳ ውስጥ ገባ ነው የሚባለው ቤርሙዳ ትራያንግል ይባላል አይደል ዓለማችን ላይ ጠፉ የተባሉ ነገሮች ሄደው እዛ ነው የሚገቡት የት እንደሚወስዳቸው እግዚአብሔር ይወቅ ግን በደንብ አስተውሉ እኔ ያለው ነግራችሁ የምፈልገው ነገር ዳዊት በሞት ጥላ መካከል እንኳን እያለ ያለው በዛ ያለፈ ኗሪ የለም እየሰማችሁ ነው ቆንጆ ነጭ ልብስ ለብሶ ማድቤት የሚገባ ያለ አይመስለኝም አሁን የሆኑ ዘመናዊው ኪችን አይደለም ያልኳችሁ የድሮ እናቶቻችን ታስታውሳላችሁ አክምባሎ ያለበት እያልክ ምን ትምትልበት ጥቁር ልብስ ለብሰ ራሱ ጥቁሩ ላይ ጥላሸቱ ያስታውቃል እናንተ ብዙ ካናዳ ስለኖራችሁ ይታወቃል እኔ አሁን አያቴ ስትል ነው ማድቤቶቻችን አሁን እንደው አይታችኋል ሼፎች የሚለብሱት ራሱ ነጭ ነው የሚለብሱት ምን ሊነግሩ እንደሆነ በደንብ መረዳት ነው ምን እያልኳችሁ መሰላችሁ አንድ ማድቤት ውስጥ የገባ ነጭ ለባሽ ማኪያቶ ሳይመስል እንደማይወጣ ዳዊት ሊነግረን የሚፈልገው ነገር አለ ሞት ጥላ አለው አለ የራሱ ክልል አለው እሱ የሰለጠነበት ዓለም አለ መጽሐፍ ሲናገር የዚህ ዓለም ገዢ ሲል ይህ ዓለም ለዚህ ዓለም ገዢ የተሰጠ ነው በዚህ ዓለም ስትኖር ሞት ላያገኝ አይችልም ያለ አንድ አማራጭ ዳዊት እንደዚህ ያለ በሞት ጥላ መካከል ቢሄድ እንኳን ቁልፉ ይሄ ነው አንተ ከኔ ጋር ነህ እኔ ላይን አለ ዳዊት የሚሄድበት የህይወት አቅጣጫ አለ በዚህ የሚሄድ ሁሉ ይሞታል ዳዊት ግን በዚህ ውስጥ ሌላ ከለላ እንዳለ ያስባል በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር እቺ ምድር ህይወት የምትሰጥ ምድር አይደለች እቺ ምድር ደስታ የምትሰጥ ምድር አይደለች የላትም ደስታ ማፍለቅ አትችልም እቺ ምድር ህይወት ማፍለቅ አትችልም እቺ ምድር ከሰማሃት ጧት ካልጋህ ልክ እንደተነሳ ልትገልህ ነው ዛሬ ደግሞ ቀኑ ስንት አለ ለመሆኑ ለማው ምን ይሻላል ገና ካልጋ እንደወረድክ ደህና አደርክ እንኳን አትልህም ሰላም አደርክ ጥሩ ህልም አየህ እንኳን አትልህም ነጋልህ ደግሞ ነው የምትልህ ምን ይወጥ ይሆን ደግሞ ነው የምትልህ አሁን አከራይ ይደውላል ትላለች አሁን እንትና ብድር ወስደልህ ይደውላል
ምንም ስትታይ ወይ ጴንጤ ያልሆንክ ወይ ሌላ ሃይማኖት ውስጥ አልገባህ ግራ የገባህ ሰው ትላለች በጣም አይ አሁን ተመረ ዲግሪ ጫንክ ምን ተለወጠ ስራ በስራ ቤት ሄድክ ደከምክ ወሩን ሙሉ ይሄው ከጆዳፍ ነው ወይ በእንትን በኩል ለምን አትሰደድም ትላለች ለምን አትሄድም ህይወት ልትሰጥ አትፈልግም ሪጀክት ነው የምታደርግ ዳዊት ግን እንደዚህ አለ በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር እና ክፉን አልፈራውም እዛ ነው ትላንትና ስንመለከት ማንኛውም ሰው በመጽናት ውስጥ ካልተራመደ ከእግዚአብሔር የሆነውን ለመገናኘት ይቸገራል አማራጭ የሚፈልግ ሰው መቼም ቢሆን የሚደርስ ሰው አይደለም ዳዊት መንገዱ የቦጥላ ሊሆን ይችላል እኔ እሄዳለሁ በዛ ላይ አንተ ከኔ ጋር ነው ኦፕሽን የለም ራሴን ለመታደግ የምወስደው ምንም አማራጭ የለም ይሄድበታል ይሄንን ዓለም ያለ እግዚአብሔር ፕሮግራም አታርጉበት እቅዶች ሊኖራችሁ ይችላል ብዙ ፕሮግራሞች ልታወጡ ትችላላችሁ እዚህ ጋር ግን ስትደርሱ ያለ እግዚአብሔር ሊሆን እንደማይችል ኮንክሉዥን ስጡና ኑሩ ያኔ ታሸንፋላችሁ በየማህበረሰቡ ስትሄድ ሰፈር ውስጥ ሱሪውን ዝቅ አድርጎ የሚሄድ አይደለ በቃ ነይ ምናምን እያለ ከተላከ ልጅ ገንዘብ የሚቀበል አራዳ የሚባል አይታ ጀማ ሰብስቦ ሰው ሁሉ የሚሰማው የእድሜውን መጨረሻ አይታ ለዛ ነው ሰው ከልጅነቱ እግዚአብሔርን ሲል በማህበረሰቡ ዘንድ ፈሪ ደካማ የሚል ስያሜ ነው የሚሰጠው ማንንም እግዚአብሔርን ያለ በዚህ ዓለም ላይ ስፍራው የደካማና የፈሪ ነው አሁን ዋናው ነጥብ ማህበረሰቡ ምን ይላል ሳይሆን ውጤቱ ምን ይመስላል እየሰማችሁ ነው ውጤቱ ምን ይመስላል ምንም ይበል መንደሩ ትምህርት ቤቱም ምንም ጉዙሪያችሁ ያለው ምንም ይበል ስፔሻሊ ወጣቶች የሆናችሁ ደግሞ ለዚህ የተጋለጣችሁ ናችሁ እናንተ የመረጣችሁት መንገድና ሌሎች የሚሄዱበት መንገድ የነሱ መንገድ ትንሽ ሰፋ ያለች ስለሆነች ሳቃላት ዳዊት ግን ስርዓትን ማርዘን ያስጨነቀኝ ለመልካም ሆነ ዛሬ ምን እያልኳችሁ መሰላችሁ ያላችሁ አማራጭ በመሞት ሞትን ማሸነፍ this is the only option ያላችሁ አማራጭ በመሞት ሞትን ወሰን ሰሞኑን አንድ ነገር ሳስብ ነበር እኔ ልጆች ሲወያዩበት እየሰማው ነበርና ለምንድን ነው ግን ሰው ሲሳካለት የሰው ጠላት የሚያፈራው ለምሳሌ እዚህ ቤት ውስጥ ያላችሁ በጣም ጂኒየስ ተማሪ ከሆናችሁ ጠላታችሁ ይበዛው ለምን ጥሩ አገልጋይ ከሆናችሁ ጠላታችሁ ለምን ይበዛው ጎበዝ ነጋዴ ከሆነ ሰው ጠላት ለምን ይበዛበት ይልቁንስ ወዳጅን ማፍራት የነበረበት እንዴት ተሳካልህ ብሎ ከሱ ልምድ ሊወስድ የሚገባ እና እኔ ሁሌ የምጠይቃችሁ ምናልባት እንደው ቁም ነገር ላይ መስላችሁ ይችላል እንጂ በጣም ህፃን ልጅ ከ2 ዓመት 3 ዓመት በጣም ማክሲመም 4 ዓመት በታች ያሉ ህፃናት ልጆች ሁሉም ሰው አይደለም የሚወዳቸው ሁሉም ነው ያነሳ የሚሰማቸው አይደል መንገድ ላይ አሁን ስትሄዱ እናንተ ራሱ ምናምን ብላችሁ ነው የምታልፉት ትልቅ ሰው ለብሮ እንደዛ ማትሉት ለምን እንደዛ ማትሉት አየሰው ግሮዝ ውስጥ ወይ እድገት ውስጥ ጠላቱ ይበዛል ማለት ነው
እንደው አምሮብህ ፏ ብለህ ስትሄድ እንደዚህ ዞር ብሎ ነው የሚገላምጥ። ሕፃን ልጅ አማረበት፣ ቆሸሸ፣ ላጭ በላጭ ሆነ፣ ወይ ላጩ ማሩ ፈሰሰ ይባላል ነው። አንተ ግን ራይት የለህም። ከፍ ስትል ራይት የለህም፣ ስታድግ ራይት የለህም። ምክንያቱም የዚህ ዓለም ገዢ ባደክ ቁጥር ከፍ ባልክ ቁጥር ሊገልህ ነው የሚፈልገው፣ ሊያቆምህ ነው የሚፈልገው። ስለዚህ አስተውሉ። ያላችሁ አማራጭ የለሁም ብላችሁ እዚህ ዓለም ላይ በክርስቶስ ገዳም ውስጥ መግባት ልትፈሩ እንዳትችሉ የሚያደርጋችሁ ሌላ ፍርሃት ውስጥ መግባት ሊያጠፋችሁ እንዳይችል በክርስቶስ ኢየሱስ ዓለም ውስጥ መጥፋት። አያችሁ ጌታ ኢየሱስ ምን አለ? ባለፈው ስነግራችሁ ነው። ስጋን እንጂ ነፍስን የማይጎዱትን አትፍሯቸው አለ። ነገር ግን እግዚአብሔርን መፍራት ሕይወት፣ እግዚአብሔርን በመፍራት ውስጥ በክርስቶስ ሕያውነት በመኖር ውስጥ የዚህን ዓለም ሞትና ፍርሃት መስበር ትችላላችሁ። ኔቨር ያቆማል ብላችሁ እንዳታስቡ። የእግዚአብሔር መንግስትና የጨለማው ዓለም መንግስት ጠላትነታቸው ሊያቆም እንደማይችል ስታስቡ እናንተ በእግዚአብሔር መንግስቱ እስካላችሁ ድረስ በጠላቶቻችሁ አይን ላይ ዘወትር ፈተና እየተዘጋጀላችሁ እንደምትኖሩ ማሰብ። ነገር ግን ፈተናውን ለማለፍ ጥሩ ተማሪ መሆን፣ ጥሩ ደቀ መዝሙር መሆን። ክብር ለእግዚአብሔር። አሜን ናችሁ። በጣም ብዙ ጊዜ ከእግዚአብሔር ንግግር ማግስት፣ ከእግዚአብሔር መልእክት ማግስት ወይም ከእግዚአብሔር በእናንተ ላይ ቅድ እንዳለው ከተናገረ ማግስት አጥፊያችሁ ይተጋባችኋል። መጽናት የምንለው ለዛ በፍጹም መከተል፣ ፈጽሞ መከተል መጽናት የምንለው። ምክንያቱም ትላንትና ስንመለከት ምን ብለናል? እስከ መጨረሻው የሚጸና ግን ምን ይላል? ይድናል ብሏል ጌታ ኢየሱስ። እስከ መጨረሻ መጽናት ማለት በፈተናዎች ውስጥ ሁሉ ለማለፍ መወሰን፣ መጽናት። እንደ ተራ ሰው ምስኪን የለም። ተራ ሰው ማለት ምንም የመኖር ፐርፐዝ እንደሌለው ሰው። ስሙን፣ የፈተናዎቻችሁ መነሻ፣ የፈተናዎቻችሁ ሁሉ ምንጭ በእናንተ ያለ የእግዚአብሔር ፕሮግራም፣ በእናንተ ያለ የእግዚአብሔር አጀንዳ፣ የእግዚአብሔር ንግግር። እግዚአብሔር ስላያችሁ ጠላታችሁ ዕለት ዕለት በእናንተ ዙሪያ ይተጋል። ስለታያችሁ በእግዚአብሔር ዓለም ውስጥ የእናንተ ስም ስለተጻፈ በእግዚአብሔር መንግስት ውስጥ ተቀባይነት ስላላችሁ እኔ በሷ ዓላማ አለኝ ብሎ እግዚአብሔር በተናገረ ማግስት ጠላቶቻችሁ ለምን እግዚአብሔር በሷ ዓላማ ኖረው ብለው ይነሳሉ። ለዚህ ነው መሞት የሚያስፈልጋችሁ። ለዚህ ነው የራሳችሁ እንዳልሆናችሁ በትልቁ አእምሯችሁ ውስጥ ማስቀመጥ ያለባችሁ። ኢየሱስ ጌታ። የህይወት መርህ፣ ትልቅ መርህ እኔ የራሴ አይደለም። አንተ ከኔ ጋር ነህ፣ አልፈራም ክፉን። የምሄድበት መንገድ የሞት ጥላ ሊሆን ይችላል፣ ግን አንተ ከኔ። አንተ አየህ፣ እግዚአብሔር ኢንቮልቭ እንዲያደርግ የፈቀደ ሰው ነው ዳዊት። ክብር ለእግዚአብሔር። ባለፈው እንደተነጋገርነው
በጣም ጥሩ አማኝ ሸክላ ለመሆን የወሰነ አማኝ ነው ብዬ ተናገርኩ ነው። ሸክላ ሰሪው ሸክላውን እንደወደደ አድርጎ እንደሚሰራው ሸክላው ያለው አማራጭ መሰራት እንደሆነ ሸክላ ለመሆን ልቡን ያላዘጋጀ ማን ነው? እኔ እኮ ብሎ ድምጹን ያነሳ ቆንጆ የአበባ ማስቀመጫ ሊያደርግህ አስቦ አስተያየት በመስጠትህ ብቻ ቅርጽ የሌለው እንዳትሆን ራስን መጠበቅ አለ። እስቲ ቆይ እኔ ወረድ ብዬ ሰምታችሁ አይደል? ቢምቢ አንድ ጊዜ ወክል አርግ ብላ ወጣች አሉ ነው እና ወክል ታረግ ወጣ ተመለሰችና ለእናቷ እንዴት ነበረ ውሎሽ አለቻት። በጣም ደስ የሚል ነው አለች። ሰው ሁሉ ሲያጨበጭብልኝ ነው አለች ሲሉ እንኳን ደህና መጣሽ መስሏታል። የመግደል ሙከራው ጭብጨባ መስሏታል። ነገም ወክል አረግ ብላ ከወጣች ጭብጨባው ምን እንደሆነ የሚገባት ይመስለኝ። የዚህ ዓለም ገዢ እያጨበጨበለት የሚመስለው ሰው አለ። ጴንጤ ሆኖ የሰማችሁ በዚህ ዘመን እኮ ግራ እንደገባት ቤተክርስቲያን ግራ የገባው አይቼ አላውቅም። አስቸገርከኝ። ምን ያስቸገርከኝ? እዚህ አጋንንቶቹን እያስወጣ አስቸገርከኝ። እኔ ራሴ ልገል ፈልጌ አስቸገርከኝ እያለ እንደ ቢምቢ እኮ የሞከረበት የሆነ ቀን ይጨፈልቅሃል። በቃ እጁ ላይ ከወደቅ ዱቄት ነው ያለው። በጣም አስተዋይ ሰዎች ናቸው። ያለ እግዚአብሔር ዓለም እንደሌላቸው የሚያስቡ ሰዎች። ላኪ ነው። ዳዊት በጣም እድለኛ ነው። ይሄ ከሳኦል ከቤተሰቦቹ ከድፍን እስራኤል የገባው ሰው ዳዊት ነው። እየሰማችሁ ዳዊት በእግዚአብሔር እየታመነ እንዴት እንደጨረሰ ተመልከቱ። አንድ ቀን እናንተ የት እንደነበራችሁ አላቅም፣ ግን የተወሰኑ ሰዎች ነበሩ አይደል? እዛ ዳዊት ታቦቱ ፊት ሲጨፍር አላያችሁ አልነበራችሁ? እና ላይ ቁጭ ብላ ምን እንዲያደርገዋል ትላለች። እንዴት ይርሳ? ዳዊት ታሪኩን ሲያይ አንድ እረኛ ሰው በዚህ ልክ የተቀበለው እግዚአብሔርን እንዴት ሊረሳው ይችላል? ዓለም እንዲህ ናት። አየህ፣ የደረስክበት ቦታ እንኳን ያደረሰ እግዚአብሔር እንደሆነ እንድታስብ አትፈቅድልህም። እንዴት ነው የሚያደርግህ ትላለች ወደ ቤት ስትገባ። ምን ይሁን ብለህ ነው? ኢየሱስ ጌታ ነው። ቸርች ውስጥ ራሱ እኮ አሁን ታውቃለህ፣ ድፍት ብሎ አንድ ሰው መሬት ላይ ቢተኛ 5 ሰው መዝሙር ያቆማል። ምን ነው እንደሚያደርገው? እኛን እኮ እግዚአብሔር ፊት ለማሳጣት አንድ ሰው እንባውን እያፈሰሰ ፍቅሩን ቢገልጥ አጠገቡ ያለው ሰውዬ ቦታውን ሊቀይር ይችላል። ሰው ከታሪኩ የት ይሄዳል? ዳዊት አንቺ ይሄንን ሆነ ነው የሚገርምሽ እንዴ? ሌላስ አለ ወይ? ከሆንኩለት በላይ ሌላም ካለ ገና ሆናለሁ። አንቺ የሌለሽም ታሪክ የለሽም። አንቺ እኮ ያንቺ ታሪክ ሳኦል ነው፣ የኔ ታሪክ እግዚአብሔር። አንቺ ሜልኮን ሳኦል
እኔ ዳዊት እግዚአብሔር ያለ እግዚአብሔር ምንም ልሆንም አልችልም። የገዛ አባትሽም አህያ ፍለጋ እየዞረ እንዳገኘው ብታቂ። እኔ በዘመኔ የምፈራው በእውነት ነው የምነግራችሁ ስለማገለግል ሳይሆን ከኔ ኋላ የሚመጣ ትውልድ በኔ ቤት የሚያድጉ ልጆች እውነት እግዚአብሔር ሳይነካቸው እዚህ የሚሰበከው ብቻ ቋንቋቸው ሆኖ ወደ ልባቸው ያልሰረጸ አእምሯቸውን ያልተቆጣጠረ እግዚአብሔር እንዳይኖራቸው እምሻው። እሱ ደግሞ ለእግዚአብሔር አሳልፈ በመስጠት ካልሆነ በኩርኩም አታመጣው። ናጠል እያልክ በግድ እያስገደድከው አታመጣው። አንበሳነታችሁን አቁሙ። እስኪ አንበሳ መሆናችሁን አቁሙ። አንድ ቅድም ታሪክ ተሰማ ነበር። መኩሪያ የሚባል አንበሳ ታውቃላችሁ ነበር አሉ በደርግ ጊዜ በኃይለ ሥላሴ ጊዜ ስሙ መኩሪያ ነው አሉ። ከኃይለ ሥላሴ ጋር ፎቶ የተነሳው አንበሳ ማለት ነው። እና በቃ ምንም ሰው አይነካም አሉ። በቀን 10 ኪሎ ስጋ ይብላ እንጂ ሰው አይነካም። 10 ኪሎን ጸጥ ያደርጋል፣ ከሰው ጋር ነው የሚውለው አሉ። በዚህ ትምህርት መጨረሻ ልነግራችሁ ፈልገው ነገር አለ። በራሳችሁ ያላችሁን መተማመን፣ በራሳችሁ ያለውን ሕያውነት ልትገድሉት ወስኑ። መድረሻችሁ እግዚአብሔር ነው። መነሻችሁ እግዚአብሔር ነው። በሮችን የሚከፍት እግዚአብሔር፣ ድል የሚሰጣችሁ እግዚአብሔር። ኑ ወደ እግዚአብሔር እውነታ። ብትሞቱ ታተርፋላችሁ። ማንም ሊዘጋው እንዳይችል አድርጎ በከፈተው በር ውስጥ መመላለስ ትችላላችሁ። ጸልዩ፣ በጸሎታችሁ አትተማመኑ። ጾሙ፣ በጾማችሁ ግን አትተማመኑ። አንብቡ፣ ባነበባችሁት ነገር አትተማመኑ። በእግዚአብሔር ተማመኑ። እንዲሁ በባዶ የተቀበላችሁ። ለዚህ ነው ቤተክርስቲያን ውስጥ እግዚአብሔር መንቀሳቀስ ያቃተው። እኔ መጸለይ አቁሜያለሁ እግዚአብሔር አያየኝም ይላል። ድሮ ወደ ጌታ ሲያመጣ እኮ ጸልያ አይደለም ያመጣ። ጾመህ የመጣህ ይመስል፣ ጸልየ የመጣ ይመስል፣ መባና አስራት ሰጥተህ የመጣ ይመስል አሁን እኮ ያመመኝ በሽታዬን ይሄው አስራትን ታውቁ መባም መስጠት አቆምኩኝ፣ ይሄው በላዩ ነው በሽታው አይደል? ድሮ አስራት የሚባለውን ነገር ሳታውቅ እኮ ነው ያኖረ። ማን ነገረ? እነዚህ ሁሉ ነገሮች በህይወታችሁ ብታደርጓቸው ይጠቅሟቸዋል። አይ ነው ቸርች ስለምትፈራ ቸርች እንዴት የአገልጋዮች ደሞዝ እንከፍላለን ምናምን ብላ ስለምትፈራ እንደዚህ እንዳስተማረችን አውቃለሁ። እኔም በነበርኩበት ቤተክርስቲያን እንደዛ ይባል እንደነበር አውቃለሁ። በልጅነት ሰምቻለሁ። አንድ ሰባኪም አስራትን አትከፍልም፣ ከዛ ያው በሐኪም ቤት ሄደ ኪኒን ተሸክሞ ወደ ቤት ትገባለህ ነው ሰምቻለሁ። እና እኔ ራሴ እንደዛ አስብ ነበር። አሁን ሳስበው ግን መቼ ዕለት ነው? ትናንትና ነው? መቼ ይሁን? ከትናንት ወዲያ ይሁን? ብቻ የሆነ ሰዓት ከመጣው በዚህ ዓመት ከቤት አልወጣሁም፣ ብዙም አልወጣምና በእግሬ ወደ ቤት እየሄድኩኝ አንዳንድ ነገር አሰብኩና እኛ አገልጋዮች እኮ ታስረን መገረፍ አለብን አልኩኝ፣ ራሴንም ጨምር። ህዝቡን እግዚአብሔር ያልሆነው ነው ብለን መታከም አለብን። እኛ ራሱ እኮ የሌለ እግዚአብሔር የማይታወቅ እዚህ ውስጥ የሌለ እግዚአብሔር በእውነት ነው የምነግራችሁ። በእውነት ለትውልድ የሰጠነው እግዚአብሔር ራሱ ሰርፕራይዝ የሆነበት እግዚአብሔር ነው። እኔ እንዲህ ምናምን የሚልበት እግዚአብሔር በእውነት
እኔ ለህዝቡ ጤና የምሰጠው በቀብድ ነው የሚል እግዚአብሔር የሰማችሁ እኛ ቸርች እንድትመጡ ብለን የሌላ አገልጋይ ጸጋ አቃለን ምን ወንጀለኛማ እኛ ነን። የኢትዮጵያ ሕገ መንግስት ሊጠይቀን የሚገባ እግዚአብሔር ያልሆነው ነው ብለን ለምን የራስያውነት የተጠናወተን ስለሆነን እኮ እግዚአብሔርን በማስተማር ብቻ እግዚአብሔርን ለትውልድ በክርስቶስ የሰራውን ስራ በመግለጥ ብቻ ኃላፊነት መወጣት እንዳለብን ሳይሆን መጨማመር መቀመም እንዳለብን እናስባለን። መቼም ዘመን በየጊዜው የሚያመጣው ነገር አለ። አሁን እዚህ ጋር ምናልባት ስታዩ የሆነ ሻይን የሚያደርግ ነገር አለ፣ የሚያንጸባርቅ ነገር የለም እዚህ ጋር፣ እዛ ጋር ግን የለም። ይሄን ቀለም ስንቀባው ይሄ ቴክኖሎጂ አልነበረም። አሁን ይሄ መጣ። አሁን ደግሞ ሌላ ታሪክ መጣ። ግርግዳችሁ ግርግዳ አይመስልም፣ ያድጋል። ወንጌል ወዴት ታሳድገዋል? ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በቃ አትቀምም፣ ምንም አትጨምርም። የራስያውነት የሰው ልጆች ጠላት እግዚአብሔር እንዳይሰራ እግዚአብሔር ወደ ከፍታ እንዳይመራ በጤንነት ላለመኖር ጠላት ፋይናንሻሊ ብሬክስሩ አምጥተ ላለመኖር ጠላት ጸጋ ሀገር እንዳይቆጣጠር ባንተ ውስጥ ያለ እግዚአብሔር ዓላማ ዓለምን እንዳይለውጥ ትልቅ እንቅፋት ዓለመሞትን እግዚአብሔር የተመሰገነ ነው። እንግዲህ እኔ ምንም ማድረግ አልችልም። ሙት እያለ ነው እግዚአብሔር። ትሞታለህ አትሞትም እያለ ነው። ጠላት ነው። እኔ በዘመኔ ውስጥ በጣም የሚገርመኝ ነገር ልንገራችሁ። በጣም ነው የምገረመው በዚህ ነገር። ከንጉስ ዳዊት አጠገብ ቁጭ ብሎ ሲመክር ጥሩ መካሪ ነበረ። ከሳኦል አጠገብ ቁጭ ብሎ ሲመክር ጥሩ መካሪ ነበረ። እግዚአብሔር በቀባው በዳዊት ላይ ከእግዚአብሔር ሐሳብ ውጪ ሲመክር ግን ለመጀመሪያ ጊዜ አኪጦፌል ፌል አረገ። አንበሳ አደን በማጣት ይሞታል፣ ልጆቹም ይበተናሉ ማለት ይሄ። አንድ ቀን ቁጭ ብሎ በዳዊት ላይ ይመክራል። እናንተ ሰዎች አማካሪ ፈልጉልኝ እሰራለታለሁ አላለም ዳዊት። ንጉስ እኮ ነው። ምድሩን እየሰማችሁ ነው ወይ? ንጉስ ነው። አኪጦፌል አለበት የሚባለውን መንደር ማውደም ይችላል። ሰራዊት ልቆ ማውደም ይችላል። ዳዊት ግን እንደዚህ አለ፣ አቤቱ የአኪጦፌልን ምክር ያለ ወታደር ያለ ቀስት ያለ ረብሻ በርከክ ብሎ አቤቱ ምክሩን ከንቱ አድርግበት ሲል ለመጀመሪያ ጊዜ አኪጦፌል ምክሩ ተሳሳተ። ለመጀመሪያ ጊዜ አንድ የራሱን ያውነት ባቆመ ሰው ዳዊት በሚባል ሰው ንጉስ ተብሎ ሰው ሁሉ ጠላት ሁሉ በሚርበደበድለት ራሱን ግን በእግዚአብሔር ፊት በሚያዋርድ አንድ ሰው ጊዜ አልፈጀበትም። ራሱን ሄዶ ሲያንቅ ጊዜ አልፈጀበትም። ንጉስ ካገኘኝማ ብሎ አልጠበቀም። በንጉስ እስኪሞት አልጠበቀም። ዳዊት በእግዚአብሔር ላይ ልቡን እንደጣለ የምታውቁት በዚህ ነው። በሞት ጥላ መካከል እንኳን ብሄድ አልፈራም ያለው ለዚህ ነው። ሳኦል በየዕለቱ ያሳደው ነበረ። እግዚአብሔር አሳልፎ እንኳን ሲሰጠው ሳኦል ከሃዲ ነው። ታውቃላችሁ፣ ሳኦል ከሃዲ ነው። እንደ ሳኦል አይነት ደግሞ ሰው የለም። ቀሚሱን ቆርጦ የልብሱን ዘርፍ ቆርጦ እኔ እኮ እጄ ላይ ነበርክ ግን ተውኩ ሲለው ሳኦል ምን አለ? አንተ ምናምን አለ። አይ እንግዲያውስ ይኸውልህ ወዲያው አርቲስት እኮ ነው። በዚህ ዘመን ቢኖር ጥሩ ፊልም ሰራተኛ ነው የሚሆነው ሳኦል። ወዲያው እያለቀሰ ልጄ ዳዊት ልጄ ናልኝ ሊገለው። አንድ ቀን ዳዊት ቁጭ ብሎ መጡና ዳዊት አላሉት። ምን ነው አለ። ሳኦል እኮ ሞተ ሲሉት ግደሉት ይሄን ሰውዬ።
በሳኦል መሞት እልል ያለው ሰውዬ ግደሉታል። የእስራኤል መብራት ጠፍቶ እልል በል ትለኛለህ? ምግብ አልበላም አለ። አመድ ላይ ተቀመጠ። ለምን? የሳኦል መኖር የዳዊት መሞት ምክንያት ሊሆን እንደማይችል ገብቶታል። ሳኦል ስለሞተ ዳዊት እንደማይኖር፣ ሳኦል ስላልሞተ ዳዊት እንደሚሞት አያስብም። በራሱ በእግዚአብሔር እጅ ላይ እንደወደቀ ነው የሚያስበው። ስለዚህ የሳኦል መሞት ለዳዊት ምንም ሊጨምረው ነገር የለም። ልቡን ሰበረው። እንዴት እንደ ተራ የእስራኤል መብራት ወድቆ ኃያላን እንዴት ወደቁ አለ። ኢትዮጵያ ውስጥ ይሄ የተለመደ ነው። ፖለቲከኞች ሀ ብለው ሲጀምሩ ሰው በማንቋሸሽ ነው የሚጀምሩት። አገልጋዮች ሀ ብለው ሲጀምሩ የእነሱን አገልግሎት ከፍ ለማድረግ የሌላ አገልግሎት ማንቋሸሽ ነው የሚጀምሩት። ሁሉ በቴሌቪዥን ስትከፍተው የሶፋ ማስታወቂያ ነው። ሶፋ መግዛት ፈልገዋል፣ እኛን ሳያማክሩማ እንዳይገዙ ሌላ ቦታ ይላል። we are special። ህይወት ውስጥ ግን ይሄ አያዋጣም። በተለይ እንደ አማኝ አያዋጣም። የጎበዝ መኖር ያንተ የስንፍና ማሳያ አይደለም። የሀብታም መኖር የድህነት ማሳያ አይደለም። ለዛ ነው አንተ ከኔ ጋር ነህና አልፈራም። ጥላው ቻፕተሩ የሞት ነው፣ መንገዱ የሞት ነው። አንተ ግን ከኔ ጋር። ከዚህ በላይ ጠላት የለንም። ዓለም ላይ ትልቁ ጠላታችን ይሄ ነው። መንፈሳዊ ፍሬ ለማፍራት ጠላታችን ይሄ ነው። እግዚአብሔር ወደ ተናገረን ላለመፍጠናችን ትልቁ ጠላት ይሄ ነው። ራስን ሕያው አድርጎ መቁጠር፣ እኔ የሚል በሽታ፣ ማን እንደሆንኩ አታውቅም የሚል በሽታ። እስኪ ጣል አድርጎ ራሳችሁ በእግዚአብሔር ላይ ባለ እውነታና እምነት መኖርን ተለማመዱ። እነዚህን ሁሉ ጥቅሶች በዚህ ትምህርት ውስጥ አይተናል። በጣም ብዙ ጥቅሶች ነው ያየነው። ወደዚህ ማጠቃለያ ስመጣ ግን መቼም በማይቆመው በዚህ ምድር ሰልፍ መካከል ድል ለመንሳት ያላችሁ አማራጭ አንድ ነገር ብቻ ነው። እሱም በመሞት ማሸነፍ። እኔ አንዳንድ ጊዜ የህፃናት ልጆች ባህሪ በጣም ነው የሚገርመኝ እና አሁን እዚህ ቤት የሚመጣ ህፃን ልጅ አለ አይደለም? ይሄንን ሳሳየው ይመጣል፣ ይገርማቸዋል። ወደኔ ግን ሁለት ወደኔ ይራመድና ይቆምና ዞር ይላል። አባቱ አለ፣ የትም አልሄድም። ሁለት ሶስት ይራመድና ይቆምና አባቱ አለ፣ ዞር ብሎ ያያል። ወንድሜ ይሄን መፈለጉን አልደበቀም። ያላባቱ ግን ይሄን ማግኘትም እንዳልፈለገም አልደበቀም። ቼክ ያደርጋል። ህፃናቶችን እዩ ህፃናቶችን ለህፃን ልጅ በጣም ምርጥ ነገር ቸኮሌት ሊሆን ይችላል። እኛንን የሚመስለን እማያውቁ ከሆነ ቸኮሌቱንም አባታቸውንም እኩል ነው የሚያስኬዱት። ሊቀበሉም ይፈልጋሉ። አባታቸው መኖሩን ግን ቼክ ያደርጋሉ። አይ ከኔ ጋር እዚህ መጥቶ የተጫወተ አባ ይላል። ዝም 10 ጊዜ ነው አባ የሚለው። እኔ እሱን እያየሁ ዝም ብዬ እገረማለሁ። ስንት ዕቃ ኮልኩዬለት አባ ይላል። አባቱን ነው የሚፈልገው። የኔ ዕቃ ትንሽ ይጫወታል አይደል? ወረት ነው ይጥለዋል። ይሄን ሰማያዊ ይጥለዋል። አባ የሚለውን ግን ካፉ ያወጣል። ልክ ስናድግ
አባቴ አንተ እኮ አርጅተህ ነው እኮ እንጂ ነገር የማይገባ በቃ አረጀ ድሮ አራዳ አልነበርክ እንዴ እንላለን አይደል? አባቶቻችን ስታረጅ በቃ እኮ እነዚህ ቅርብ ጊዜ ለኛ አባት ልብስ ይዘለት ሄደንና ልበስ አለችውና ፎቶ ላንሳ እስኪ አለችው። እንዲህ በል እስኪ ትለዋለች። 60 ምናምን እንዲህ በል እስኪ አረጀ በቃ ፋራው። ያረጀው አባት አንድ ወቅት ያለሱ መኖር እንደማንችል እሱ ከሌለ ሳቅ እንደሌለን የምናስብበት አባታችን አድጋ የት ትደርሳለህ? እግዚአብሔር ላይ ወዴት? መጽሐፍ ቅዱስ በእግዚአብሔር ዕውቀት እደጉ እንጂ የሚለው እግዚአብሔር ላይ ኃይል አለ። ያላችሁ አማራጭ ይሄ ነው። እናቶች፣ አባቶች፣ ወጣቶች ሁላችንም አገልጋዮች ጭምር መሞት ያለን አንዱ አማራጭ። ጸሎታችን እንደሞተ ሰው፣ ፍቅራችን እንደሞተ ሰው እየሰማችሁ እኔ አሁን ልንገራችሁ እንጨርስ። መጥፎም ቢያወራ ሰው ጥሩም ቢያወራ አልገረምም። ለምን እንደሆነ ታውቃላችሁ? ዝም ስላለ ሰው አያስብም ማለት ይመስላችኋል? እና እኔ አሁን ሰው ማመንትቻለሁ እንኳን ደህና መጣችሁ። ክፉም ቢሆን ሰው ጥሩም ቢሆን ሰው ሰርፕራይዝ አያረገኝ። አንድ ልጅ እኔ እኮ ሰው አላምንም ስል እናንተ ቸርች አልመጣም አለች። ምን ነው አለች። ምን ነው አልኳት። ሰው ማያምን ፓስተር አለች። እመኑ ብሎ ጽፏል እንዴ ፓስተሮች ሆይ ቅዱሳንን እመኑ ይላል? አረ እንዳትጠፊ በፍጹም እኔ አንቺ ብቻ ነው ማላምነው። እንደውም መታመን የእግዚአብሔር ባህሪ ነው። በቦታው መገኘት የእግዚአብሔር ባህሪ ነው። አየ ሸርተት ትላለህ ወደህም ሳይሆን አቅም አጥተህ። አየ ዛሬ ዓመት ለልጅ እንዴት ቆንጆ ባይስክል እንደምገዛልህ ብለኸው አልረሳኸውም እኮ ግን አቅም ካጣህ አታደርገውም። ስለዚህ አልታመንክም። ልጅ ታማኝ አይደለም ቢል ሰርፕራይዝ አይደለም። አቅም ሊሚት ነው። ያልከውን የማድረግ አቅም በጣም ውስን ነው፣ ከዜሮ በታች ነው። እግዚአብሔር ግን ያለውን ለማድረግ የሚተጋ አቅም ያለው ችሎታ ያለው አምላክ። ለዛ ነው በመታመን ሳጥን ውስጥ እግዚአብሔርን የምናስቀምጠው። ክብር ለእግዚአብሔር። እዚህ በደንብ ይሄንን ተረዱ። በማንኛውም ሁኔታ ውስጥ ብትሞቱ ያዋጣቸው። ውቅጥ ቢያደርጋቸው አንድ ሰው በስድብ ስተትሽን እያነሳ ያጠፋኸውን እያነሳ ምናምን እያነሳ ከትከት ቢያደርግህ መጨረሻ ላይ ዝጋው። እንኳን እኔ እግዚአብሔርም ታምቷል ይላል ቆሮንቶስ ላይ። አላነበባችሁት እሱን ጥቅስ? እንኳን እኔ እግዚአብሔርም ታምቷል ይላል እኮ ጳውሎስ። አይልም? አላነበብሽ? ያነበበ የለም? እንኳን እኔ እግዚአብሔርም ታምቷል ይላል። ክብር ለእግዚአብሔር ይሁን። አይዟችሁ፣ እኔ ታክሲ ውስጥ ያነበብኩት ጥቅስ ነው። መጽሐፍ ቅዱስ ላይ አትፈልጉ፣ እየፈለጉ ነው እነሱ። እንኳን እኔ እግዚአብሔርም ታምቷል የሚለውን ካየው ቀን ጀምሮ እኔ በቃ አቁሜያለሁ። የኔ ሕያውነት የፈለገ ቢሆን ከሐሜት አያመልጥም። ብሞትስ ሬሳ ታማው አልታማው ይላል እንዴ? እንደውም ምንድነው የሚባለው? ሙት ወቃሽ አትሁን ነው አይደል የሚባለው? ከሞትክ እኮ ማንም ትዝ አትለው። አበሻ እንደም ባህሪው ጥሩ ነው። ከሞትክ ጥሩ ያወራልሃል። ከሞትክ ስላንተ ክፉ አያነሳም። ካልሞትክስ መጣች ደግሞ ይላል።
መጣብን ደግሞ ይላል። አይ ለምን አለው ስለምትል እኮ አይ እስቲ ሰውር በል ድብቅ በል አይ ኢየሱስ ጌታ ነው። አንዳንድ አገልጋዮች ለምንድን ነው ሰው አፍ ውስጥ የሚገቡት? ሴትዮዋ ገና በጠዋት ተናዳ ከቤት ስትወጣ ለፊቷ ያለ ፖል ላይ ኮንፈረንስ ተብሎ ሰውየው እንዲህ ብሎ ተለጥፏል። እነዚህ ናቸው ደግሞ እቤቷ በር ላይ የደባት ነው። እሷ ምንም ጥፋት የለባት አለው ስትላት እኔ እውነቴን እኮ ነው ነግራል። አንዳንዴ ከሰው አይን ስትጠፉ ሰው ይረሳቸዋል። ከአይን ከራክ ከልብ ነው የምትርቀው። ጥሩ ነው። መጽሐፍ ቅዱስ ራሱ በነገራችን ላይ ወደ ወዳጅ ቤት እግር አታብዛ ነው የሚለው። እኛ እግር አይደለም እጅ አብዝተናል። በእግር ነው የምንሄደው እኮ በእጅ እንደዚህ ተንከባለልን ነው የምንሄደው። በሆዳችን ሁሉ ነው የምንሳው። እዛ ነው ሰው ቫልዩ ያጣው። አገልጋይ በዚህ ዘመን ቫልዩ ያጣው ለዛ ቁጥብ አይደለም፣ ስብስብ ያለ አይደለም፣ የራሱን ሕያውነት የገደለ አይደለም። ይልቁንስ አለው ባይ ነው። የዚህ ማሳያው በተለይ ሰሞኑን በጣም ቸርቾችን ስታዘብ ቸርቾች ላይ የሰዎች ስም በጣም የገነነበት ሲዝን ነው። አይታችሁ ከሆነ ፊት የሚቀመጡ ሰዎች ስማቸው የገነነ ነው። የሚቆመው ሰውዬ ኢየሱስ እድል የለውም። ሲዘመርም በቃ ለኛ ደስታ ነው። እኛ ሕያው እስከሆንን ድረስ ጠላታችን እያጠቃን ነው የሚቀጥለው። ባለፈው ስንነጋገር ኢሳይያስ መጽሐፍ ላይ ያየነው ጥቅስ አለ። መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ነው ያለው። ወደ ተሰበረ ሰው ሀምብል መሆን ሰበር ማለት ለህይወት ወሳኝ ነገር። ክብር ለኢየሱስ። በጣም ወሳኝ ነገር። አሊያ የምትቸገሩ ይመስለኛል። ክብር ለኢየሱስ። አሜን ናችሁ? አይ ቲንክ ኢሳይያስ 54 ቁጥር 15 ላይ ነው ያየነው። ሰበር በሉ፣ ተውለት እስኪ ለእግዚአብሔር። አትወዳደሩ። ተንፈስ በሉ እንደኔ አሁን እንደተነፈስኩት ማለት ነው። ቤታችሁን ልትሰሩ ስትሞክሩ ታፈርሱታላችሁ። አገልግሎታችሁን ልታስቡ ስትሞክሩ ታፈርሱታላችሁ። አንዳንድ ሰዎች ቸርች ይመጡብህና ከዛ የቸርቹ ሜኖ ያወጡልሃል። እንዲህ አይነት አገልጋይ መምጣት አለበት፣ እኛ ቸርች እንደዚህ አይነት መሆን አለበት፣ በዚህ እንደዚህ መሆን አለበት፣ እንደዚህ መሆን አለበት ሲሉ እንዳይሄዱብህ ብለህ የነሱን ሜኖ ስታስተናግድ የቅዱሳን አንድነት ይፈርሳል። አይ ይሄ እግዚአብሔር ቤት ነው፣ እሱ ነው የሚወስነው፣ ባለቤቱ እሱ ነው ስትል ከመሰዊያው ብዙ የራቀ ሰው ሊኖር የሚችል ይመስላል። የሚመጣው ትውልድ ግን እግዚአብሔር ላይ ተጣበቀ ይሆናል። አማራጭ አርገህ ልትወስድ የማይገባው ነገር የመጨረሻ ቃሌ ይሄ ነው። አማራጭ አርገህ ልትወስድ የማይገባው በዘመንህ መካከል የራስህን ሕያውነት ነው። እኔ ልወስነው ብለህ አትነሳ። እስቲ ቆይ እኔ ልሞክር ብለህ አትነሳ። እግዚአብሔር እስኪሰራ ጠብቅ። እግዚአብሔር እስኪያራምድህ ጠብቀው። እግሮችህን አንተ አታንሳ። በእጆችህ ልትሰራ አትሞክር። አማራጭ አይሁንህ፣ በዘመንህ አይኑርህ። ክብር ለእግዚአብሔር። ጥቂት ነገር እግዚአብሔር በዚህ ትምህርት ውስጥ አስተምሯቸዋል። ላስተማረ መንፈስ ቅዱስ ክብር ለዘላለም። ኢየሱስ ጌታ ነው።